ሰላም ጤና ይስጥልኝ ውድ ቤተሰቦቻችን፣ ወደ ዕለቱ አርዕስተ ዜና እናልፋለን። የትግራይ ጊዜያዊ አስተዳደር ከ7 ቢሊዮን ብር በላይ በሚሆን የበጀት እጥረት እንዳጋጠመው አስታውቋል። እናት ፓርቲ በመስራችነት ከታቀፈበት የአምስት ፓርቲዎች ቅንጅት ውስጥ አባል እንዳይሆን ምርጫ ቦርድ ያሳለፈውን ውሳኔ ተቃውሟል። ከ100 ዓመት በላይ በአንድ ጀርመናዊ ቤተሰብ ተይዘው የነበሩ 12 የኢትዮጵያ ታሪክ ቅርሶች በይፋ ወደ ሀገራቸው እንደተመለሱም ታውቋል። ሁሉንም በዝርዝር እንመለከታቸዋለን። ቀዳሚ ወዳደረግነው ዜና ስናልፍ የትግራይ ጊዜያዊ አስተዳደር ከ7 ቢሊዮን ብር በላይ በሚሆን የበጀት እጥረት ሳቢያ የአዲሱን የመንግስት ሰራተኞች ደሞዝ ጭማሪ ሙሉ በሙሉ ተግባራዊ ማድረግ እንዳልቻለ የክልሉ ዜና ምንጭ ዘግበዋል። ጊዜያዊ አስተዳደሩ የደሞዝ ጭማሪውን ተግባራዊ ለማድረግ የሚያስፈልገው የገንዘብ መጠን 12 ቢሊዮን መሆኑን ጠቅሶ ገንዘብ ሚኒስቴር ለክልሉ የላከው የጭማሪ ደሞዝ ክፍያ በጀት ግን 4.8 ቢሊዮን ብር ብቻ እንደሆነም መግለጡንና ፌዴራል መንግስቱ ክልሉ ተጨማሪ በጀት እንዲልክ ባለስልጣናቱን መጠየቃቸውን ዘገባዎች ጠቅሰዋል። የጊዜያዊ አስተዳደሩ ካቢኔዎች በበኩላቸው የደሞዝ ጭማሪውን ገና አላጸደቁምም ሲሉ ወቅሰዋል። እናት ፓርቲ በመስራችነት ከታቀፈበት የአምስት ፓርቲዎች ቅንጅት ውስጥ አባል እንዳይሆን ምርጫ ቦርድ ያሳለፈውን ውሳኔ ተቃውሟል። እናት ፓርቲ፣ ኢህአፓ፣ መኢአድ፣ የኢትዮጵያ ዲሞክራሲያዊ ፓርቲና የአማራ ጊዮናዊ ንቅናቄ ቅንጅት የመሰረቱት ባለፈው መስከረም ሲሆን ምርጫ ቦርድ ግን በተያዘው ወር የሌሎችን 4 ፓርቲዎች ብቻ የቅንጅት አባልነት በማጽደቅ የእናት ፓርቲን አባልነት ውድቅ ማድረጉን ፓርቲው አስታውቋል። ቦርዱ እናት ፓርቲ በቅንጅት ውስጥ ያለውን አባልነት ያላጸደቀው ፓርቲው አስፈላጊ ሰነዶችን እንዳላሟላ፣ ፓርቲው ቅንጅቱ መቀላቀሉን የሚቃወም አባላት መኖራቸውንና የቅንጅቱን ምስረታ ያጸደቀው የላዕላይ ምክር ቤቱ ምልዓተ ጉባኤ እንዳልተሟላ በመግለጽ እንደሆነም የፓርቲው መግለጫ ጠቅሷል። ይህን ውሳኔ ቦርዱ ፓርቲውን ለማፍረስ ሲያደርጋቸው የቆዩ የታቀዱና የተቀናጁ እንቅስቃሴዎች አካል ነው በማለትም ፓርቲው ከሷል። ፓርቲው ጉዳዩን ወደ ሕግ እንደሚወስደውም አስታውቋል። ከ100 ዓመታት በላይ በአንድ ጀርመናዊ ቤተሰብ ተይዘው የነበሩ 12 የኢትዮጵያ ታሪካዊ ቅርሶች በይፋ ወደ ሀገራቸው እንዲመለሱ መደረጉም ተሰምቷል። ቅርሶቹን ሰብስበው በባለቤትነት ይዘዋቸው የነበሩት በ1920ዎቹ በኢትዮጵያ የጀርመን መንግስት መልእክተኛ የነበሩት ፍራንዝ ዌይስ እና ባለቤታቸው ሄድዊግ ናቸው ተብሏል። ወደ ኢትዮጵያ ከተመለሱ ቅርሶች መካከል ዘውዶች፣ ጋሻዎችና ስዕሎች እንደሚገኙባቸውም ቢቢሲ ዘግቧል። ቅርሶቹን ለኢትዮጵያ የመለሱት አባታቸው በኢትዮጵያ የጀርመን ዲፕሎማት በነበሩት ጊዜ የተወለዱት ፕሮፌሰር ራሞን ዌይስ መሆናቸውንም ዘገባው ጠቅሷል።